ዛሬ እንደ መሲ ያናደደኝ የለም። መሲ ትንሽዬ እንኳን ዞር ብላ ማየትና ማሰብ አቅቷታል። ወንድሟ ጠፍቷል። የት ሄድ ብላ እንኳን አልጠየቀችም። አሁንም በድጋሚ የት ሄድ ጋር ልትሄድ ነው? እኔ የምለው ሰው ግን እንዴት ነው የሚያስበው? ምን አይነት አእምሮ ቢኖራት ነው በዚህ ደረጃ የረከሰችው? ግን ሴት ልጅ እንደዚህ በዚህ ደረጃ ታዋረዳለች ማለት ነው እንዴ? ቆይ እናትና አባቷ እናቷ ያልፈቀደችላትን ወላጅ እናቷ የሷ እንደማይሆናት እያወቀች ነው ያልፈቀደችለት አይደለ? በዚህ ደረጃ ለሱ እንደዚህ መሆኗ፣ በዛ ላይ የቤሉልን ነገር እንደዛ አጥብቆ ሲጠይቃት ለምንድን ነው ብላ ቢያንስ ለተወሰነ ጊዜ እንኳን አትሰጠውም ነበር? እኔ በዚህ ደረጃ ሰው ይታለላል ብዬ አላስብም። በዙሪያዋ ምን እያደረገ እንደሆነ እያወቀች በዚህ ልክ መታለሏ እኔ በጣም ነው ያናደደች። ቤት አይዶን ነው። እናንተም እርግጠኛ ነኝ እንደኔ ተናዳችኋል ብዬ አስባለሁ። ሰው በዚህ ልክ ማሰብ ያቅተዋል? በዚህ ልክ ትንሽዬ እንኳን ወደኋላ ዞር ብሎ ማሰብ ያቅተዋል? እናቷ ምን ደረጃ ምን ላይ እንዳለች እንኳን የምታውቀው ነገር የለም። ነገር ግን ቴዲን ተከትላ ሄዳለች። የሚገርመው ነገር ቴዲ ከሌላኛዋ ጓደኛው ጋር ደግሞ አሽሽ ገዳሜ እያለ ነው። ያችም ግን ደህና የተባለ ወጥመድ እየተጠመደላት ይመስለኛል። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዘዘት ትረፍርፍ ብልልኝ። ለዚህ ቻናል ደስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ የላይክ ምልክቷን ጫን እያላችሁ ተቀላቀሉ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ እንደኔ መሲ ያናደደው ካለ እስኪ ሀሳብ አስተያየቱን ያካፍለኝ። አንዳንድ ጊዜ ብዙ ሰዎች ሴት ልጅ መውለድ እኮ ምናምን ይባላል። ያው ሁሉም ባይባልም ነገር ግን ልክ እንደ መሲ አይነቱ ትንሽዬ እንኳን ወደኋላ መለስ ብሎ የማያስብ ከሆነ በጣም ነው የሚያናድደው። እኔ በጣም ነው የተበሳጨውባት መሲን ማለት ነው። ሰው እንዴት ጥላቱን ትንሽዬ እንኳን መጠርጠር አይችልም? ትንሽዬ በዚህ ደረጃ ሰው ይሞላል? በዚህ ደረጃ እንደዚህ አይነት ሰው ያምናል? ምን አይነት ጉድ እንደሆነች እኔ ግራ ገብቶኛል። በሌላ በኩል እንግዲህ እቺ ቤቲ ተብያዋ ሄዳለች። ቀጥታ ስትሄድ ወደ አልጋ ነው ይዟት የገባው። እኔ ግን ሰው ማለቴ በዚህ ደረጃ ሰው ማታለል፣ በዚህ ደረጃ ሰውን መሸወድ፣ በዚህ ደረጃ ሰውን መዋሸት ምን ያስፈልጋል? የራሱ ጥቅም እንድሳካለትና የራሱ ጥቅም እንዲሆንለት ብቻ ለምንድን ነው ሰውን የሚጎዳው? ለምን ይዋሻል? የእውነት ከልቡ የማይወድ ከሆነ በራሱ እህት እንድፈጸም የማይፈልገውን ለምን ሰው ላይ ይፈጽማል? ሰው ግን ለምን የማይወዱትን እወዳቸዋለሁ አፈቅራቸዋለሁ ብሎ ችግሩ የኛ ልብ ደግሞ በቃ ታውቃላችሁ፣ ቅቤ ማለት ነው። ቅቤ በውሸት እንሞላለን። በውሸት ተሞልተን ከዛ አምነን እንገባበታለን። ችግራችን እኛ በመስማት ነው የምናምነው፣ በማየት እንኳን አናምነው። ጆሮአችን በሰማው ብቻ ነው የምናምነው። እና በጣም ነው ያዘንኩት ሆነን ለመናገር። በዚህ ልክ ሰው ይታለላል ወይ? በዛ ላይ በዙሪያዋ ምን እያደረገ እንደሆነ ወይም ከሄለን ጋር ምን አይነት ግንኙነት እንደነበረው ጠንቅቃ ታውቃለች። እሱ ብቻ አይደለም ቤተሰብ የማነው ስሟ የኤልሻዳይ ልጅ አለመሆኗን እሱ ነግሯታል አይደለ? እሱ ነግሯት አሁን ቤሉል አረጋግጧል። ይህንን ነገር ወረቀቱን እሷ አይታለች። ይሄ ነገር ምንድን ነው? እሱ እንዴት ሊያውቅ ቻለ? ለብቻው ቤተሰቡ ማንም ሳያውቅ እሱ እንዴት ሊያውቅ ቻለ የሚለውን እንኳን ላጣራ አላለችም። በዛ ላይ ቤሉል የሆነ ክፍል እያጸዳ ነው። ከዛ ክፍል ላይ የሄለንን ፎቶ ለጥፎ ቀን እየቆጠረ ነው ብላ ለቴዲ ነግረዋለች አይደለ? ከባለፈው ፓርት ላይ ያንን ነገር ስትነግረው ፎቶ ከአንድም ሁለት ጊዜ ጠይቋታል። ቢያንስ ይህን ነገር እንኳን አጠረጥርም። ለምንድን ነው ይህንን የጠየቀኝ? ስለዚህ የተወሰነ ጊዜ ይስጠኝ። ቢያንስ ለአንድ ሳምንት እንኳን ጊዜ ቢሰጣት። ወንድሟ የት እንዳለ የት አባታ ታውቃለች? አሁን በእሷ ምክንያት ነው ወንድሟ እንደዚህ የሆነው። እሷ አይቻልም እህቴን አትወስድም፣ እኔ በህይወት እያለሁ በጭራሽ እህቴ ካንተ ጋር አትሆንም ስላለው የሰውዬ ከመንገዱ ወደዛ ገለል አድርጎታል ማለት ነው፣ የሚፈልገውን ነገር እንዳደርግ። እኔ ግን አላማውና እቅዱ አልገባኝም። የቴዲ ውድ ቤተሰቦች ማለት አላማው ምንድን ነው? ከዛ ቤተሰብ ምንድን ነው የሚፈልገው? ከሄለን የተለየ ነው አሁን እቅዳቸው እኮ ቤተሰብ። ሄለን የተለየ እቅድ ነው የምትሰራው፣ እሱም የተለየ እቅድ ነው የሚሰራው። ከሄለን የተለየ እቅዱ ይህ ሰውዬ ምንድን ነው? ሄለንን ብትሆን አሁን ያቺ ቤቲ ተብየዋን ይችን ነው እንደሚያገባው። በቃ እችማ ከኢላማዬ ውስጥ ገብታለች፣ ስለዚህ እገላግላታለሁ እያለች ከቴዲ ቤት እስከምትወጣ ነው የምጠብቀው። ነገሩ ግራም ያጋባ ነው። መኮንንስ ምን ደረጃ ደርሶ ይሆን?
እውነት በህይወት ይኖር ይሆን? ሰው ደርሶለት ይሆን ወይስ እዛው ሰው ሳይደርስለት ህይወቱ አልፎ? እናትየው በጣም አሳዘነችኝ። እንዲሁ ልጅ የሆነ ነገር ሲሆን መቼስ እናት ናት አይደል የምትጨነቀው። የኔ እናት ያለ እንቅልፍ ውጭ ለውጭ ስትል ነው ያደረችው እና አይንዬ በጣም አሳዘነችኝ። በዛ ላይ አጠገቧ ማንም የለም። እንግዲህ አዶናይም የራሱን ስራ እያሯሯጠ ነው ያለው። በሌላ ነገር በጭንቅላቱ ሊወጠር አልቻለም ከራሱ ስራ ውጭ። ቤሉል ነው ያለው። ቤሉልንም እኔ እፈራለታለሁ የሆነ ነገር እንዳታደርገው ይቺ ሰላቢ የሆነች ሴትዮ ማለት ሄለን የሆነ ነገር ታደርገዋለች ብዬ እፈራለሁ። በዛ ላይ ደግሞ ይሄ ጆ ተብዬው የሆነ ሰልባጅ የሆነ ሲያስጠላ እንግዲህ እቺ ሊዛ ተብዬዋንም እየተከታተላት ነበር። እሱ ይመስለኛል ወዷት ነው ወይም ሊያፍናት ፈልጎ ነው። ብቻ የሆነ ነገር ሊያደርጋት ፈልጓል ብዬ አስባለሁ። እየተከታተላት ነው ደግሞ የወደዳት ነገር ምናምን ይመስለኛል። ያም ሆነ አለቃዬ ይፈልግሻል ነው ስላት የነበረው። ነገር ግን አለቃው ሳይሆን እሱ ከሄለን ጋር ስላለች ወይም ከሄለን ጋር ስለምትሰራ ምናልባት አግቶ የሆነ ነገር እኔ ታውቃላችሁ፣ ምናልባት ይችን ልጅ አግቶ ብኩነን የተገደለበትን ቪዲዮ ሊያሳያት ቢሆንስ ምን ትላላችሁ እናንተ? ይሄ ልጅ መቼም ያለ ምክንያት ያን ቪዲዮ ቀርጾ አላስቀምጠውም አይደለ? የሆነ ምክንያት የሆነ ነገር አለው። ስለዚህ ይችን ሊዛን አግቶ ይኸውልሽ አርፈሽ የማትቀመጭ ከሆነ እንደዚህ እገልሻለሁ ሊላት ፈልጎ ቢሆንስ? አላቅም። ወይም ሴትነቷን ሊጠቀምባትም ሊሆን ይችላል። ብቻ ነገሩ ስብስብ ወጥቷል። በጣም ነው የሚደብረው። በጣም ነው የሚያስጠላው። ቤሉል እንግዲህ ያው ከዚህ በፊት ሰክሮ ነበርና እህቱ ጋር ወደኋላ መለስ ብሎም እያሰበ ነበር። ከዛ ሲጫወቱ እናንተ አቤት ግን ፍቅር ትላላችሁ። እንግዲህ አዶናይ፣ ኑኑ፣ ኤልሻዳይ እና ቤሉል አንድ ላይ የተጫወቱ ነበርና ሲጫወቱ ኑኑ እኮ ግን እናንተ ግን ሰው ማለት ነው ላይክ የኔን ይወስድብኛል ብሎ የሚያስበውን አጠገቡ ሲያገኝ ማለቴ እንትን የለም፣ ርህራሄ የሚባል ነገር የለም። አሁን ኤልሹ አዶናይን ቀስ አድርጋ ነው የመታችው። ቤሉልንም ቀስ አድርጋ ነው የመታችው። ልክ ኑኑ ጋር ስትደርስ ግን ጥፊውን በተት አደረገችው። አዶናይም ኑኑን ኤልሻዳይን ቀስ አድርጎ መጥቶ አዶናይ ቤሉል ጋር ሲደርስ ጥፊውን በደንብ አድርጎ ነው እየመታውና ገረመኝ እዚህ ላይ ማለት ነው። ምክንያቱም በቀል ታውቃላችሁ፣ በቀል ለመበቀል እንደዛ ነው ያደረገውና እንግዲህ እቺ ኤልሳ ነው ማን ነበረ ስሙ ጠፋብኝ። ለማንኛውም እሷ እንደምንም ብላ ከእንትና አምልጣለች። ፊት አልሰጠችውም። ከጇ አምልጣ ወደ ቤት ስትመጣ ቤሉል ልክ አይደለም ምናምን ብሏት ነበርና ወደ ላይ ስታቀና ያው ከእንትና ጋር ይስማሙም ታውቃላችሁ። ከማነው ስሟ ከኑኑ ጋር በጭራሽ አይስማሙምና ኑኑን ስትጠይቃት ለምን መጣሽ ምን ትሰሪያለሽ ብላ ነበር ያለቻት። እሷም ያው ከቤሉል ጋር ስለሆነ ስራዋ። በነገራችን ላይ ልጅ ራሷን አሳልፋ እየሰጠች ነው ያለችው። እውነት ለመናገር ራሷን ለሞትም ቢሆን እንኳን አሳልፋ እየሰጠች ነው ያለችው ሊዛ ተብዬዋ የቤሉል ጓደኛ። ይህንን ነገር የምታደርገው ደግሞ ስለምትወደውና ስለምታፈቅረው እንጂ ባትወደውና ባታፈቅረው ኑሮ ራሷን አሳልፋ አትሰጥም ነበር። እና እንግዲህ ምንድነው ያላት በስካር መንፈስ እህቴን አትናገሪብኝ፣ ሁለተኛ እህቴን እንዳትናገሪያት ነው ያላት። እንደዛ ሲላት ደግሞ እሷ በጣም ነበረ የከፋት የተሰማት። ይሰማል፣ ለማንኛውም ሰው የሚሰማው ነው የተሰማት። እውነት ለመናገር ልክ ናት። ለሱ ላይ ሁሉ ዋጋ እየከፈለች እህቴን አትናገሪብኝ ማለት በጣም ከባድ ነው። ሲቀጥል እቺ ኤልሹ ተብዬዋ ራሱ ታውቃላችሁ ምላሷ ረዥም ነው፣ ለመናገር ወደኋላ አትልም፣ ሰውን በጣም ትንቃለች ምናምን ነገር። ስለዚህ ሰው ዝቅ አድርጋ ነው የምታየው ማለት ነው። ለማንኛውም ውድ ቤተሰቦቼ ያም ሆነ ኤልሹ አሁን ከአዶናይ ጋር እልል ያለ ፍቅር ገብታለች። እሷ የመሰላት የሚወዳትና የሚያፈቅራት ነው። አዶናይ ግን የራሱን ልክ እንደ ቴዲ የራሱን ጥቅም ፈልጎ እንጂ በጭራሽ ኤልሹን ወዷትና አፍቅሯት አይደለም። ግን ምናልባት ቀስ እያለ እየቆየ ሊያፈቅራት ይችላል፣ አይታወቅም። ነገር ግን አሁን ለጊዜው አይወዳትም፣ አያፈቅራትም። የራሱን ጥቅም ስለፈለገ ነው።
እሷ ግን አሳዘነችኝ እውነት ለመናገር። ለምን ካላችሁኝ አንድ የኔ የምትለው ካጠገቧ የሚሆን አይዞሽ አለሁልሽ እኔ እወድሻለሁ አፈቅርሻለሁ ብሎ ካጠገቧ የሚሆንላት ሰው ትፈልጋለች። ይህን ሰው ደግሞ እስካሁን አንዴ ከጆ አንዴ ከአዶናይ እያለች ነበር። አሁን እንግዲህ ያው አዶናይ የሷ የሆነላት መስሏት አባቴም የለም እናቴም የለችም ወንድሜም ቢሆን ከኔ በላይ የሚወዳቸው ሰዎች አሉ። ስለዚህ አዶናይ ካጠገቤ ይሆንልኛል እያለች ነው እያወራች ያለችው። ነገር ግን አዶናይ እንደውም ከስልኳ ስልክ ወስዶ እንግዲህ ከማ ሊደውል እንዳሰበ ባላቅም ወስዷን ስልክ ማለት ነው። እና ኤልሹ እየተሞኘች ይመስለኛል። ኑኑም ብትሆን አሁን ግራ ተጋብታለች ከማጋ መሆን እንዳለባት። ኤልዛ ነው ኤልሳ መባሪፍ ለማንኛውም ስሟ እንትን አይልም። እና ማለት ነው ኑኑ አሁን የመሰለቻት ልክ እሱ እንዳላት አክስቱ ነው የመሰለቻት። ነገር ግን አክስቱ አይደለችም። ቤሉልን በጣም ትወደዋለች ታፈቅረዋለች። ኑኑዬ አሁን እየተሸወድሽ ነው ያለሽው። በጣም ጥሩ ልጅ ናት ቤሉል ታድሎ ምናምን እያለች ነው መስሎሻል። እሷን ለፍቅሯ ብላ እንጂ ማንኛውም ሰው ያለምንም ምክንያት መቼም ይሄን ያክል ዋጋ ይከፍላል ብዬ አላስብም አይደል ቤተሰብ። ማንኛውም ሰው ቢሆን ያለምንም ምክንያት ያለምንም ዋጋ ይሄን ያክል ራሱን አሳልፎ አይሰጥም። ስለዚህ የሄለንን ማንነት ታውቃለች። ስለዚህ ሄለንን ራሱ እየተጋፈጠች ነው ያለችው እና ከቤሉል አጠገብ መሆኗ ለሱ በጣም መልካም እና አሪፍ ነው። ነገር ግን በኋላ ኑኑ ትጎዳለች ብዬ ነው የማስበው። ምክንያቱም ውድ ቤተሰቦቼ ለኑኑ ቃል ገብቶላታል የሆነ ነገር ፈልጎ ከዚች ጋር እንደሚሰራና በኋላ ግን ነገሩን ስታውቅ ኑኑ እንዳትቀየመው ቃል ገብት እንድትገባለት አድርጎታል። ግን እችኛዋስ ይህን ሁሉ ዋጋ ከፍላ በሱ ምክንያት የሆነ ነገር ብትሆንስ? ሊዛ ተብዬዋ በቤሉል ምክንያት ምናልባትም ጆ አሁን እየተከታተላት ነው። እርግጠኛ ነኝ በቀላሉ የሚተዋት አይመስለኝም። በጭራሽ በቀላሉ አይተዋትም። ስለዚህ እንደዚሁ በቀላሉ የሚፋታት ሳይሆን ያግታታል ወይ የሆነ ነገር ያደርጋታል። ይህንን ነገር በጣም ነው የምፈራላት በነገራችን ላይ ማለት ነው። ሶ ይህን ሁሉ ዋጋ ከፍላ ቤሉል አልፈልግሽም ቢላት በጣም ከባድ ነው።